መንታ መንገድ ከሚለው ታሪክ ከክፍል 4 የቀጠለ። እረ መስተንግዶ አበዛችሁበት ይብላበት እንጂ አለች ሀጅራ አሁንም እየሳቀች። በልተን እንደጨረስን የገብሬ ጀልባ ላይ ወጥተን ሐይቁ ላይ መንሳፈፍ ጀመርን። ይኸው አባይ ጣናን ሲጋልበው አለ ገበሬ። ጣናን ንጣፍ አድርጎ ከላይ የሚሄደውን የአባይን ውሃ እየጠቆመን። ተፈጥሮ ይገርማል። አባይ በጣና ላይ ምንም ከጣና ጋር ሳይቀላቀል ያልፋል። በነገራችን ላይ ዛሬ ጣና ላይ መንሸራሸሩን ያቀድነው በዋናኝነት ከሀጅራ ጋር ስንብት እንዲሆነን በማሰብ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሁን። እሷ የኮምበልሻ ልጅ ስለሆነች ክረምቱን አናገኛትም። እኛ እንኳን የሸገር ልጆች ስለሆነን ከፈለግን እዛው መገናኘት እንችላለን። አኮ ጉማሬ ጉማሬ አለች ሀያት ከጀልባችን አቅራቢያ የሚዋኘውን ዳለቻ ፍጥረት እያሳየችን። ራሄል የጀልባው ወንበር ላይ በጉልበቷ ተንበርክካ ከሐይቁ ውሃ በእጇ እየዘገነች ትረጭን ጀመር። ሁላችንም የጣናን ውሃ ተረጫጨነው። ራሄል ገብሬን ሳይቀር አበሰበሰችው። ጣና ላይ እስኪ ሰለቸን ከተሽከረከረን በኋላ በሉ ወደ ደሴቷ እንመለስ ይመሽብናል አለ ገብሬ ጀልባዋን እያዞረ። ስንመለስ ሰዓቱ ለ12 ስለተጠጋ ንፋሱ ውሃውን እያንቀሳቀሰው ነበር። እንዴ በናጠን ቁጥር እነ ሀዩ ሲጮሁ እርስ በርስ ሲያያዙ እኔና ገብሬ እንስቃለን። ከጀልባው እንደወረድን ገብሬን ሞቅ ባለ ክፍያ አስደሰት ነው። የሚሰራ ሰው ገንዘብ ሲያገኝ ደስ ይላል። ለአጭበርባሪ ለማኝ ገንዘብ ከመስጠት ለገብሬ አይነቱ እጥፍ መክፈል እርካታ ይሰጣል። ስንቱን ቀዳዳ እንደሚሸፍንበት ገብሬ ነው የሚያውቀው። ማታ ግቢ በር ጋር እራት እየበላን ቀጣዩን ቀን የምናስፈርማቸውን ነገሮች ጨራረስን። ጁምአ አርብ ወደ ቤታችን ለመሄድ ወሰንን። ቆይ አሁን እንዴት ነው ከሀያትና ከራሄል ጋር ወደ ሸገር የምንመለሰው? ሀያት ገና የሄድን ቀን ሁጥባ ለጋብቻ በተጫጩ ጥንዶች መካከል የሚካሄዱ ውይይት ካልጀመርን ማለቱ አይቀርም። ቆይ ራሄልስ ምን አስባ ነው እንደዛ በእርግጠኝነት የራሷ እንደምታደርገኝ የዛተችው? እናያለና። መንታ መንገድ ክፍል 5። ጁማ አርብ ጠዋት ሀጅራ ተሰናብታን ወደ ኮምበልቻ ሄደች። እኔና ሀያት እና ራሄል እራት 4 ሰዓት ላይ ባጃጅ ተኮናትረን ወደ ኤርፖርት ሄድን። ወደ አዲስ አበባ 5 ሰዓት ላይ ልንበር ትኬት ቆርጠናል። በእርግጥ ባለፈው ሴሚስተር በሰላም ባስ ነበር የሄድነው። መንገዱ ረዥም ስለሆነ እየተጫወትን ቆንጆ ጊዜ አሳልፈናል። በአሁኑ ግን ራሄል የአባይ በረሃ መንገድ ሙቀቱንም የመንገዱንም አስፈሪነት ስለከበዳት በአውሮፕላን እንሄድ ስላለች ለሷ ብለን ነው በአውሮፕላን ለመሄድ የወሰን ነው። እኔ ከነ ሀያትና ራሄል ተነጥዬ ወደዛ ጭቅጭቅ ወደማያበራበት ቤት ልመለስ መሆኑን ሳስበው ሸከከኝ። እዛ ቤት ውስጥ ከአባቴ በስተቀር ማንም ጉዳይ ላይም አይደለም። እናቴ ደውላ ዛሬ እንደምመጣ ስነግራት በጣም ነበር ደስ ያላት። ስመለስ መርዝ ምላሷ እረፍት ይሰጠኝ ይመስል ሀያት አውሮፕላን ውስጥ እንደገባን የቁርጡ ቀን ደረሰልህ አለችኝ ወደ እኔ እየዞረች። ሀያት ከፊት ለፊት የነበር የተቀመጠችው። እኔና ሪቾ ደግሞ አንድ ላይ በየቀኑ ላንገናኝ መሆኑን ሳስበው ይቀፈኛል አለች ራሄል። የሀያትን ንግግር እንዲሁ ተረድታው ሀያት ግን ለኔ የመተጫጨቱ ጊዜ ደረሰ ለማለት ነበር እንደዛ ያለችው። አይኖቿ ውስጥ ትርጉም ነበር። አዎ ሪቾ፣ አሁን ከእናንተ ጋር መብላት ለምጄ ቤት እንዴት እንደሚበላኝ እኔ እንጃ አልኩ። ያሳለፍናቸውን ጊዜዎች ውል እያሉብኝ እኔ ራሱ አለች ሀያት በረዥሙ እየተነፈሰች።
አቦ ሀጅራም አለች ኮምበልቻ ያለችው ክረምቱን ሙሉ የማታገኘን እኛ እኮ ሸገር ነን ፈታ በሉ አለች ሪቾ ራሷ በጀመረችው ጨዋታ ስንተክዝ ደብሯት። ጓደኝነት ግን ከየትኛውም ግንኙነት የላቀ አስደሳች ግንኙነት ነው። ባላሰብከው ሰዓት ወደ ህይወትህ የሚመጡ ሰዎች የህይወትህን አዳፋ ሁሉ አጥርተው የማይረሳ ትዝታ ያትሙብሃል። ግን ችግሩ ጓደኝነቱ በተቃራኒ ጾታ መካከል ሲሆን ወደ ጾታዊ ፍቅር የመቀየር እድሉ ከፍተኛ መሆኑ ነው። ይኸው የኔ ጉዶች ሀጅራ ብቻ ናት እኮ አፈቀርኩ ያላለችው። አዲስ አበባ ደርሰን ከቦሌ አየር መንገድ ስንወጣ ሀዩ እናቷና ታናሽ እህቷ መኪናቸውን ተደግፈው ቆመው ሲጠብቋት አየቻቸው። የሀያት ታናሽ እህት መግፊራ ትባላለች። ስገምት 18 ዓመት ይሆናታል። ልክ እንደ ሀዩ ቀሽት ናት። ሀያት ፈገግ አለችና ሻንጣዋን ጥላ እየሮጠች ሄዳ መግፊራ ላይ ተጠመጠመች። ከዚያም እናቷ እያገላበጡ ሳሟት። ሀያትና እህቷ በጣም ይዋደዳሉ። ባህር ዳር ሆነን ራሱ በየቀኑ ለረዥም ሰዓት ነበር በስልክ የሚያወሩት። ሲያስቀኑ አሉ እንጂ የእኔ እህቶች መልክ ብቻ የወንድም ፍቅር የማያውቁ ደነዞች። እኔና ሩቾ የራሳችንንና የሀዩን ሻንጣ እየገፋን የነ ሀዩ መኪና ጋር ደረስን። ሀያት እናቷንና እህቷን አስተዋወቀችን። በስም እንኳ በደንብ ያውቁናል። አክረም እሱ ነው አለች ሀያት ወደ እኔ እየጠቆመች። ዋው መግፊራ እባላለሁ አለች እህቷ ፍጥን ብላ። ሀያት ያን ተፍለቅላቂ ሳቋን ለቀቀችው። የእህቷ አባባል በጣም ያስቅ ነበር። ሀዩ እንዳፈቀረችኝ ለእህቷ ነግራት እንደነበር ከመግፊራ አኳኋን ተረዳሁ። ሴት አይጨብጥም ያልሽኝ እሱ ነው። ማሻ አላህ ልጅ እንዲህ ሲያድብ ደስ ይላል አሉ የሀያት እናት። ሀዩ ጠቅሳቸው ወደ መኪናው ገባች። መኪናውን አስነስተው ሲሄዱ መግፊራ እጇን የስንብት አውለበለበችልን። ቤት እንደገባን እህቶቼ መጥተው ተጠመጠሙብኝ። ምን ያስመስላሉ? ከናፈኳቸው አይደውሉልኝም ነበር? እዚህ ከአስሩ ጎረምሳ ጋር ከሚጀናጀኑ ብሽቆች። እናቴ አክረሚ የኔ አንበሳ ለምን የምትደርስበትን ሰዓት አልነገርከንም? በመኪና አመጣህ አልነበረም በኮንትራት ከምትመጣ አለች ሱፍራ እያነጠፈች። ሱፍራ ምግብ ሲቀርብ ምንጣፍ ላይ እንዳይንጠባጠብ ለመከላከል የሚነጠፍ ላስቲክ ነው። ፈገግ ብዬ ዝም አልኩኝ። ማንም ማውራት አልፈለኩም። ከሁለቱ እህቶቼ ትንሽ ትሻላለች። የ16 ዓመት ነው። ኢስራ ትባላለች። ትልቋ ደግሞ 18 ዓመቷ ልትይዝ ምንም አልቀራትም። መሪም ትባላለች። እማዬ ምግብ አቅርባልኝ ስትወጣ ኢስራ ጠራኋት። ልክ አጠገቤ እንዴት ተቀመጠች። ኢስሩ አክስቴ አዚዛና ሰሚራ እዚህ መምጣት ያቆሙት ለምንድን ነው አልኳት። ድምጿን ዝቅ አድርጋ ሁለቴ የመጡ ቀን ማማ ባዶ ቤት ትታቸው ወጣች። ከዛ በኋላ መተው አያውቁም አለችኝ። ሰው እንዴት እድሜው ሲጨምር አስተሳሰቡ አብሮ አያድግም? ለሰው እኮ እድሜ ራሱ ትምህርት አለው። እናቴ ከምወዳቸው አክስቶቼ ጋር እንዴት ተቆራረጠች ሳስብ ተናደርኩ። እናቴ መልከኛ ናት፣ ግን ጸባይ አላደላትም። እኔም ቤት ስለማላዘወትርና ሃይማኖታዊ ቡድኖች እንዲሁም የኪነ ጥበብ ማህበሮች ውስጥ በመሳተፍ ራሴን ስለማጨናነቅ እንጂ የእናቴን ጸባይ እወርስ ነበር። በመሀል መሪም በቃ አክረሚ መውጣቴ ነው ብላኝ ወጣች። አለባበሷ ይሰቀጥጣል። ቀሚሱ የመቀመጫዋን እንቅስቃሴ በደንብ ነው የሚያሳየው። ገና ከመምጣቴ መጨቃጨቅ ስላልፈለኩ ዝም አልኳት። እንዲህ ተኳኩላ የት ልትሄድ እንደምትችል አይጠፋኝም። ጓደኞች እኮ ሴት ናቸው። ትንሽ እንደቆየሁ ኢስራን እስሪ እስኪ ነይ ምርጥ ካፌ ውሰጂኝ ፒዛ ልጋብዝሽ አልኳት። ኢስራ ፒዛ ነፍሷ ነው። እኔ የሰፈራችን ካፌዎች ጠፍተውኝ ሳይሆን በኢስራ እይታ ምርጥ የሚባለውን ካፌ ለማወቅ ነው። በእርግጠኝነት ደግሞ መሪምን እዛ አገኛታለሁ። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 5 እዚህ ድረስ አንብቤላችኋለሁ። በክፍል 6 ክፍል 5 አላለቀም። ከክፍል 6 ጋር የመጨረሻው ይሆናል። እስከምንገናኝ ሰላማችሁ ይብዛልኝ።
ከተመቻችሁ ላይክ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።